ልጆችዬ እንደምን አላችሁልኝ? እንደምን ሰነበታችሁ? ሳምንቱ እንደምን አለፈ? ዛሬ ደግሞ የተረት እናት እኔ ሽመቤት መጥቻለሁ። በጣም የሚገርምና ደስ የሚል ተረት ይዤላችሁ ነው የመጣሁት። እናንተ ደግሞ በስነ ስርዓት ተቀምጣችሁ ሳትረብሹ፣ ሳትንጫጩ፣ ሳትጣሉ በስነ ስርዓት ተረቱን ታዳምጣላችሁ። ከዛ በኋላ ደግሞ ከተረቱ ትምህርት ትማሩና ለናባባ ለናማማ ታስረዳላችሁ። የባለፈው ተረት ቆንጆ አልነበረ? እንደዛ ተመራችሁበታል አይደለ? አዎ። ከዛ ደግሞ ይሄን ዛሬ ያመጣሁላችሁ እንደዚሁ ደግሞ ሌላ አይነት ደግሞ ትምህርት እንድትቀስሙ እንድትማሩበት ነው። እሺ፣ ደስ የሚል ተረት ነው፣ ግን እንዳልኳችሁ በስነ ስርዓት። እሺ፣ በጣም ጥሩ፣ በጣም ጥሩ። በአንድ ሀገር ውስጥ አንድ ጆርጆሪ የሚባል አነር ነበር። አነር ታውቃላችሁ? አነር ማለት እንደ ድመት የሚመስል ሆኖ ከድመት ተለቅ ያለ ከአንበሳ ደግሞ አነስ ያለ የሆነ አውሬ ነው። ከዕለታት አንድ ቀን ጆርጆሬ በጣም ስለራበው የሚበላው ነገር ለመፈለግ አልፎ አልፎ ማንም ሳያየው እየተደበቀ ወደ ግቢ በመግባት በድንገት አይተው ሲደርሱበት ሮጦ ዛፍ ላይ ይወጣ ነበር። ምክንያቱም ዛፍ ላይ መውጣት ይችላል። በማምለጥ ሰዎችን እያስቸገረ ወዳለበት መንደር ጎራ ብሎ ምንም ባለማግኘቱ ቀደም ሲል ሄዶበት ወደማያውቅ አንድ ትልቅ ዛፍ ያለበት ግቢ ውስጥ ገብቶ ዛፉ ላይ ወጥቶ ወደ መሬት ቁልቁል ተመለከተ። የግቢው ጠባቂ ቡቺ ደግሞ ውሽ ቀና እያለ እያየው ምንም ፈቃድ ሳይጠይቀው በፍጥነት በመውጣቱ ስላዘነበት አነሩ እንደገና ከዛፉ ላይ እየተንሸራተተ ወደ መሬት ወርዶ አውቆ ጨዋ በመምሰል እሱ ሌባ ነው፣ ቅድም ነግሬያቸው የለ በየሰፈሩ ይሰርቃል። ግን አሁን ጨዋ መስሎ እንደምን ዋልክ? እኔ ጆርጆሪ ይባላለሁ፣ አንተ ማን ትባላለህ? ሲል ቡቺን በአክብሮት ጠየቀው። ቡቺ በጣም ተናዶ ለሰላምታው እግዚአብሔር ይመስገን ደህና ነኝ፣ ቡቺ እባላለሁ፣ ነገር ግን አሳዳሪ ግቢውን በታማኝነት እንድጠብቅለት ባዘዘኝ መሰረት ሳታስፈቅደኝ ከዚህ በመግባትህ አዝኛለሁ። እዚህ እንድትቆይ አልፈቅድልህም። በአስቸኳይ ግቢውን ለቀህ መውጣት አለብህ አለው። በቃ ስላላስፈቀደው እኮ። ጆርጆሬም በልቡ ተንኮል ይዞ ኧረ ቡችዬ እኔ በጣም ጨዋ ነኝ፣ ብዙ አላስቸግርም፣ እባክህን በጣም ስለራበኝ ነው። አንተ ያተረፍከው ትንሽ ፍርፋሪ እንኳ ብትው፣ ፍርፋሪ ማለት በልቶ ሲጨርስ ትንሽ የሚቀሩ ምግቦች ማለት ነው፣ እንኳ ስጠኝ እባክህን። እንደው አሳዳሪህም እኮ ችግሬን ብነግረው ያዝንልኝ ነበር። በግቢ ውስጥ እኮ ያሉትን ዶሮዎች ሁሉ፣ ጫጩቶች፣ እንዲሁም ሌሎች ነገሮች ሁሉ አልነካብህም። አንተም ከስር ከስር የሆነ ትመለከተኛለህ በማለት አይኑን እያስለመለመና እየተቁለጨለጨ እያሳዘነ አጥብቆ ለመነው። ቡቺ ደግሞ ለአነሩ በጣም አዝኖለት እሺ ወደ ሌላ ቦታ ሳትንቀሳቀስ ወደ ጓሮ ልውሰድህና ተከተለኝ፣ ለኋላዬ ይሆነኛል ብዬ ያስቀመጥኩት ትንሽ ስጋ ስላለኝ ከዛች ደግሞ ትንሽ ቆርጬ እሰጥሃለሁ አለው። ደግ ነው አይደለም? አዎ በጣም ደግ ነው። ሲያሳዝን። ጆርጆሬም ከኋላው እየተከተለው፣ ቡቼም ከፊት ሆኖ ስጋ ወደ አስቀመጠበት ጓሮ እንደደረሱ ቡቼ ገና ሳይሰጠው አነሩ በችኮላ ስጋውን ራሱ አንስቶ ቦጨቅ እያደረገ ሳያኝከው መሰልቀጥ ወይም መዋጥ ጀመረ። በስመ አብ። ቡቼም በመገረም እያየው አያ ጆርጆሬ እባክህን ተረጋጋ፣ ያንቀሃል እኮ ጤናማ አይደለህ እንዴ? ኧረ ቀስ ብለህ ብላ ብሎ እየነገረው እያለ አጅሬ ሁሉንም አፈስ አድርጎ ሰብስቦ ይዞ ወደ ዛፉ በፍጥነት ተንጠልጥሎ ወጣ። አያሳዝንም? ምንም እኮ አላስቀረለትም። የወዛ የቡቺን ስጋ እየተንገበገበ መብላት ጀመረ። ቡቼም በአነሩ ድርጊት
በጣም እያዘነ አንተ ከሃዲ ነህ፣ ቃልህን አልጠበክም፣ የተነጋገርነው እኮ እንደዚህ አልነበረም፣ ትንሽ ስጋ ለረሃብህ ያክል ብቻ በልተህ እንድትተውልኝ አልነበረም እንዴ? አንተ ግን ሁሉንም አግበስብሰው ወስደህ በጣም ሆዳምና ችጋራም ነህ አለው። ጆርጆሪም ይባስ ብሎ በቃ አትሳደብ፣ እኔ እየራበኝ አንተ ለሌላ ጊዜ እያልክ ታስቀምጣለህ፣ እባክህን ወደ ላይ አንጋጠህ ትቀራታለህ እንጂ አሁንም ሙዳ ስጋ እንኳን ቢሆን አታገኝም። ሙዳ ማለት በቃ ቁራጭ እንደማለት ነው። አየህ አንተ ዛፍ ላይ መውጣት አትችልም እያለ ደነፋ። እንደውም ተመልከት፣ እንቁልልጭ እንቁልልጭ ከቻልክ ደግሞ መውጣት ይፈቀድልሃል አለ። ሰማህ? አትችልም በማለት ቡጭቅ አድርጎ እንደጎረሰ ጉድ ጉድ። አንዲት ከሰዎች ልጆች ሆነ ብላ ካገኘች ሁሉ ላይ ስጋ ከሰው ላይ ስጋ ነጥቃ የምትበር ጭልፊት የምትባል አሞራ በድንገት በላይ መጣች። በምን ባነሩ በላይ መጣች። ከዛ ተጠግታ መንትፋው በረረች። አይገርምም? ስጋውን እኮ ነው የወሰደችበት። ጆርጆሪም በተፈጠረው ድንገተኛ ነገርና ይሆናል ብሎ ባላሰበው መጥፎ ነገር በጣም 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 ደነገጠ። የጎረሰው ስጋ ወደ ጉሮሮ በመግባቱ አንቆት በመከራ ዋጠው። ስለደነገጠ እየዋጠ ስለነበረ አነቀው። በቃ ክፉ ስራ እንደዚህ ነው ልጆችዬ፣ አያችሁ። ከዛ ጆርጆሪም ቡቼ እኮ ዛፍ ላይ እንደኔ መውጣት አይችልም፣ ቡቼ ስጋውን ሊቀማኝ አይችልም እያለ በመዝናናት በትዕቢት ቢወጠርም ከእሷ ናት በላይ ሰማይ ድረስ ነጥቃ የምትበር በአሸናፊነት የምትቀማውን ጭልፊት ፈጽሞ አላሰባትም ነበር። ጆርጆሪም በቡቼ ላይ ባደረገው አጸያፊ ነገር እያዘነና እየተጸጸተ ወዲያ ወዳጄ አያ ቡቼ ሆይ እባክህን ይቅር በለኝ፣ በሰፈሩት ቁና መሰፈር አይቀሩም ብለዋል። ማማ ዘንካቴ ጉልበት አለኝ ብሎ መመካት ይህ ነው ትርፉ። አንተን በድያለሁ፣ ሁለተኛ እንደዚህ ያለ መጥፎ ድርጊት በማንም ላይ አልፈጽምም። በመጥፎ ድርጊቴ ዛሬ ከጭልፊት ተምሬያለሁ፣ በሚገባ አስተምራኛለች። እኔ ደግሞ የሰራሁት ክፉ ነገር በራሴ ላይ ደርሶብኝ የጎረስኩት ስጋ አንቆኝ ሞቼ ነበር አለ። አይገርምም? ጭልፊቷም ሌላውን በአጠቃላይ በጉልበት ለሚመካ ሁሉ ማስተማር ይገባኛል፣ ደግሞም ሳያስፈቅዱ ያልደከሙበትን መውሰድ ተገቢ አይደለም። ትክክል ነው አይደል? ተገቢ አይደለም። አሸናፊ ነኝ ብሎ መኮራራት ውድቀት ላይ ይመጣል። ዛሬ ተረድቻለሁ። ሁሉም እንደየችሎታው ጎበዝ መሆኑንም አውቃለሁ። ለምሳሌ አንተ ቡቼ ዛፍ ላይ ባትወጣም እንኳ ያሳዳሪህን ግቢ በመጠበቅ ለማስከበር ብለህ ሳታስፈቅድ መግባት የለብህም፣ ፈጥነህ ውጣ ስትለኝ አልነበር? አዎ ስራህን ስትሰራ ስለነበር ነው። አንተ የተሰጠህን ስራ እየሰራ ስለሆነ ነው የከለከልከኝ። ስለዚህ ጎበዝ ውሻ ነህ አለው። ቡቼ በጥሞና ካዳመጠው በኋላ ጆርጆሪ አሁን የምትናገረው ልክ ነው፣ ሁለተኛ እንዳትሳሳት አበክሬ አደራ እልሃለሁ። ዋናው ከስህተትህ መማርህ ነው። የበደለን ይቅር ማለት ተገቢ ስለሆነ በእኔ በኩል ደግሞ አልቀየምህም፣ ይቅርታ አድርጌልሃለሁ አለው። ጆርጆሪ ሁልጊዜ ወደ እነ ቡቼ ግቢ ብመጣም በግቢው የሚገኙትን የዶሮ ጫጭቶችና ለቡቼ ተብሎ የተቀመጠውን ምግብ አይነካም ነበር። ለምን? ስለተማረ፣ ክፉ ነገር ስለደረሰበት አይነካም ነበር። የተቀመጡትንም ምግብም አይነካም። ቡቼም ከራሱ ምግብ ጆርጆሪን እየጋበዘው አመስግኖት ይመለስ ነበር። ጆርጆሪም ጥሩ
አነር በመሆን ለሌሎች አነር ጓደኞቹ እንደሱ እንዳይሳሳቱ በመምከር ከቡቼ ጋርም ደግሞ ጥሩ ግንኙነት በመመስረት ጥብቅ ወዳጆችና ጓደኛሞች ሆነው መኖር ጀመሩ ይባላል። ልጆችዬ አሁን ብዙ ነገር ተምራችኋል አይደለ? ክፉ ነገር መስራት ራስን እንደሚጎዳ ተምራችኋል። እና አሁን ይህን ደግሞ በጣም የሚጠቅም ትምህርት ለልጆቹ ሁሉ ለጓደኞቻችሁ መጀመሪያ ለነማማ ለናባባ ተረቱን አውሩላቸው። ከዛ ደግሞ ለጓደኞቻችሁ ለጎረቤቶቻችሁ ሁሉ ንገሯቸው። መጥፎ ነገር መጥፎ እንደሆነ ደግሞ አስተምሯቸው። አሁን ከዛ ደግሞ ግጥም ለምትወዱ ልጆች እንደተለመደው ይህን የሚመለከት ግጥም አነብላችኋለሁ። ጥሩ ለሰራለት ከመለሰ ክፉ መልካሙ ተነጥቆ መጸጸት ነው ትርፉ። ጥሩ ከሰራለት ከመለሰ ክፉ ሰላሙን ተነጥቆ መጸጸት ነው ትርፉ። ጥሩ ሰዎች ስንሆን ይጠቅመናል ለኛ ሰላም ፍቅር ደስታ ይመጣል ወደኛ። ልጆችዬ ተረቴን መልሱ፣ አፌን በዳቦ አብሱ። በሚቀጥለው ደግሞ ተረት እስከምንገናኝ ድረስ እኔ ተረት እናት የሽመቤት ባላችሁበት ደህና ሁኑልኝ። ወዳችኋለሁ እላለሁ። ደህና ሁኑልኝ ልጆች፣ ደህና ሁኑልኝ፣ ደህና ሁኑልኝ፣ ደህና ሁኑልኝ። ወዳችኋለሁ።